ይሄ ስንት ነው? ይቅርታ አይሸጥም። ለምን ተሽጧል? አይ ላንተ አይሆንም። ምን ማለት ነው? እኔ ምንድነኝ? ስትታይ የኛን ቤት አፎርድ ማድረግ የምትችል አስመስልም። አለቃሽን ጥሪልኝ። ተፈለቀችው። ሰላም ወርጣስ ነይናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ድራኒ ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብቶ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ይሄ ፋይት ሜቨር እንደሆነ ማረጋገጫ ነው አይደለ? ሜቨር እንደሆነ ማረጋገጫ ነው። ሚመሩ በ40 ሰከንድ በ40 ሰከንድ ኢንዶሚን ለሁሉም ተስማሚ ነው ያለሽ። ፓትሮንን ሁሉ ተናግሯል እኮ። ሪንግ ውስጥ አውሪ ተብለሽ ነበረ። ደባለቀሽ። እንግዲህ ምን ይሁን? አንዳንድ ወንዶች ግንኙነት ከጀመሩ ጊዜ ጀምሮ በግንኙነት ውስጥ ከአንድ ደቂቃ በላይ መቆየት ይከብዳቸዋል። እኔ እያለሁ 40 ሰከንድ እኮ ነው አንተ በዚህ ወደ 7ኛ ሰማይ ነው የላከው። ወይኔ ጆኒ በቃ ኢትዮጵያ ግን የምርም ፋይተር አግኝታለች ነው ማለት። ፋይተር ከአቢብ ራሱ ጆኒ ነው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን አንተንም ወሬ አውራ ዝም ብለህ በቃ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው። ምን አክሴፕት አድርገህ ነው? እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬ ወይም አሁን ገና ወንድ ወጣህ። በቃ ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ ጌች። ስለዚህ ፕሊዝ ይሄ ሰውዬ በቃ ማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስህን አዘጋጅ። እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ እልካለሁ። ተዘጋጅ። ይዶ ነው የሚያጥሩ ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ለሱ ሳይሆን ለህዝቡ ለኛ ብሎ ማለት ነው። የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ልታስተምረው ማለት ነው። ሬዲ ሁን። አረ ጌች የት ነህ? ጌች ቪዲዮ ደርሶሃል? ግን ጌች በከባዱ ማለት ነው የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበረሽ? ሃይ ኮንፊደንስ እኔ ሴዶ ማርሻልን ማለት ነው ብሎ የሚመድብ እኔ ጆኒን ብዬ ሴዶ ማርሻልን ብሎ የሚመድብ እኔ እስከ 1 ሚሊዮን ብር እመድባለሁ። ማንም ይምጣ ማንም ነው ማለት እመድባለሁ። ጌች ግን ይሄንን ፋይት ፕሊዝ በቃ ጊዜ ራሱ አታጥፋው። ጆኒ አሁን ያው ሁሉ ጊዜ ተለማምዶ 40 ሰከንድ ነው የቆየው። በቃ በአንዴ እንደ ኢንዶሚኖ ኩክ ያረጋት። ከዚህ ሰውዬ ጋር ሪል ፋይት ይጋጠም ውስጥ ያመቻችልንና እስቲ በዚህ ወር ውስጥ ፕሊዝ ይሄ ቪዲዮ ደግሞ ለጌች እንዲደርሰው ስሙን ሜንሽን አድርጉ፣ ኮሜንት ላይ ሼር አድርጉለት። በራስሽ ተማምነሽ እኮ ነበር እኮ። ጆኒ ግን አልተማመነብህም። ይኸው ቆለፈ። አምስት ወር ጠብቀን በ5 ደቂቃ አለቀ። 5 ደቂቃ ራሱ ቢቆይ እኮ ወግ ነበረው። አንተ አንድ ዙር ይጨርስ ነበር እኮ በ40 ሰከንድ። ኔትወርክ ላግ ያረገበት ሰው እኮ ፋይቱን ሲያይ ማለት ነው አይኑን ጨፍኖ ማለት ሲገልጥ በቃ ፋይቱ ተጠናቋል እኮ። ትንሽ አቆይም እየሮጥ ከአንድ ዙር አጨርስም። በእናትህ ኧረ ሼም ነው። ወንበር ፈልገሽ ነው? አንተ ጋም የለም። መቆም ይችላልው። ነይ ቁጭ በይ። ታላቄን አስነስቼ አልቀመጥም። ማን ነው ታላቅ? አንተ። ስንት ዓመትሽ ነው? የሴት ልጅ እድሜና የወንድ ደሞዝ አይጠየቅም። ሂሳቤን ከከፈልሽልኝ አልጠይቅሽም። ቦርሳዬን ከያዝክልኝ እከፍላለሁ። ቅዳሴ ከቀደሽ ይይዝልሻለሁ። ካረገዝክ ሂሳብ እከፍላለሁ። ቆመሽ ከሸናሽ ሊያዝልሽ።
እሺ ፔሬድ ካየ ልክፈልልህ። ሞዴስ ግዢበት። እኔ ለሆዴ አላንስም። ዘንድሮ ሞዴስ ከኑሮ ተወዷል። ካነሰ ደግሞ ጠይቅኝ። የምን ሞዴስ? ከኋላሽ። ከኋላ የምን ደንበኛሽ? ታዲያ መናገር አይቀልም? እድሜሽን ብትናገሪ ትቀመጪ ነበር። ቃል ኪዳን እባላለሁ። 25 ዓመቴ ነው። ባቢ ይባላለሁ። ያዝ። ካንተ ክፋቴ እኔ ደም አይበልጥም። አትሳቀቅ። ቆሜ ባልሸናም ለሴትነት ከወንድ አላንስም። ባልቀድስ አልፈርድም። መክፈል ባልችል ለጨርቅ አላንስም። ሞዴሱን ጨምሯል። ቁስላችንም ዘላለም አይደርቅም። ነጋዴም ለትርፉ ፈጣሪን አይፈራም። ሴት እየተቀነሰች ሞዴስ ጨምሯል። ሴት ባልተከበረችበት ሀገር ወና ትውልድ ይፈጠራል። ወና ትክክል። አሁን ትክክለኛ ነገር ነው የተናገርሽው። እንደዚህ አድርገህ የእሷ የተፈጥሮ ሁኔታ ላይ ማሾፍ ተገቢ ነበር ወይ? እስቲ ለሴት ልጅ ያላችሁን ክብር ኮሜንት ላይ። ዛሬ ደግሞ የማናውቀውን ሰው ምግቡን እንበላበታለን። የዚህ ልጅ ድፍረት ሰላም ነው አባት። እንዴት ነሽ? ሰላም ነው ያለው ሰው አለ ሊበላበት ነው። ቁጭ ብሎ አሰበና ነሳ አድርጎ አሳስብ። እውነት አልመሰለውም ራሱ። የኔ አባት በእናትህ በጣም ይመችሽ። አመሰግናለሁ። ሂሳብ እስኪ አባ አምጣልኝ። ኧረ ተይ ብራዘር። አይ ከሆነ ችግር የለውም። ከበራር ካል ነው አይሆንም። ኧረ ብራዘር የት ነው እባክህ? በርገር በ400 ብር ሰው በደንብ ያብዛል። አመሰግናለሁ። ይሻላል። ያንቺ እኮ ኮንፊደንስ አናዘር ሌቭል ኦፍ ኮንፊደንስ እኮ ነው ያለው ይሄ ልጅ። እኔ ግን የማስመስል ሰው አይደለሁም። ከልጁ ጋር በስነ ስርዓት ትተዋወቃለህ። ስንት ድራማ ራሱ አብረው ሰርተህ እኔ አውቃለሁ። እኛን አሁን ፕራንክ ልታርቅ ጭሱ በቃ ምንድን ነው የሆንሽው? ጓደኛህን ያዙት። እነማን ናቸው? እኔን አስመልጠው እሱ ተያዘ። በቃ አይለቁትም። ምን ሰርተሽ ነው? የት ነው ያለው? ሰው ቦታ ነው። ምን ጓደኛ ነው ያለ? ሰው አባት እናት ብሎ ሲያበቃ ጓደኛ ሳክሪፋይ ለራስ ለሳኮ አስገራሚ የኑሮ ጣዕም የህይወት ጨው ለማንም የማይነገር ለጓደኛ ይነገራል። ጓደኛ ታማኝ፣ ጓደኛ መፍትሄ አምጪ፣ ጓደኛ ቢያስፈልግ ህይወቴ ለጓደኛ ይስጡ የሚል እውነተኛ ህይወት። ያለ እርሱ እርምጃ፣ ያለ እርሱ ጨዋታ፣ ያለ እርሱ መኖር፣ በአጠቃላይ ያለ እርሱ በብቸኝነት መወረስ ነው። ጓደኛ አጥር ነው። ጓደኛ ይኑርላችሁ። ጓደኛ የህይወት ቅመም ነው። እድሜ ለጓደኝነት። ጓደኝነትን ፈጣሪ እንዴት አድርጎ ነው የሰራው? ታማኝነት፣ ቅንነት፣ ፍቅርን ከእውነት ሁሉ ጋር የተጎናጸፈ ጓደኛ መቼም እንዴትም ውድነቱ ተነግሮ አይዘለቅም። ጓደኛዬ የአንዱ እጅ አጋር ሌላው እጅ፣ ጓደኛዬ ያንዱ ቪዲዮ እስቲ ለጓደኛችሁ ይሄን ቪዲዮ ሼር አድርጉለት። እንዲህ ለሚሆንላችሁ ጓደኛችሁ አንተን ምንም አይንካብ። ይሄ ለምትወዱት ጓደኞቻችሁ ላኩላችሁ። ትክክል። ጓደኞቼ በጣም ወዳችኋለሁ። በደንብ አድርጋችሁ እስቲ ለጓደኛችሁ ሼር አድርጉለት ይሄን ቪዲዮ። አየሻታችን ልጅ ቦስዬ ምን አልከኝ? እዚህ አይደለን እንደ ኤርፓዱን አውልቂው እንዴ! ትሰሚያለሽ? አይንሽን ከሷ ላይ እንዳትነቂ። እያንዳንዱ ኢላማሽና ታርጌትሽ እሷ ብቻ ነች። ከወትሮ በላይ ዛሬ ጥንቃቄ የተሞላበት ስራ እንድትሰሪ ይፈልጋለሁ። ምን ልታረጓት ነው? ምን ሊያረጓት ነው? ባከ ኧረ በኮብል ድንጋይ ልዘበልላት ነው። በድንጋይ ጎሽ። ቦስ ተጠናቋል። ሚስቴ እኮ ናት። ያምሻል። ወይኔ ሚስቴን እንዴ! ፍቅር ስራ ለቀቀ። ስራ ምን ሊያረጋት ነበር? ቆይ ሲሰልላት የነበረው ታዲያ እሷ እንደውም ትክክለኛ ስራን ይሰራችልን። እዚህ ምድር ላይ የሚያቃጥለው ነገር ማለት ነው ጸብ ላይ ከሰው ጋር ተሰዳድባችሁ ከጨረሳችሁ በኋላ ጸቡ ካለቀ በኋላ ስድብ ትዝ ሲላችሁ እንዲህ ብለው ኖሮ እኮ አጥንት ይሰብር ነበር፣ እንዲህ ብለው ኖሮ እኮ በቃ ሰባት ቤቱ ይንቀጠቀጥ ነበር የምትሉት ነገር ከማን ጋር ተደባድበሽ ነው? በኋላ ትዝ ሲላችሁ ከዛ በላይ የሚያንገባግብ ነገር የለም። ጭራሽ ከወንድ ጋር ነው። አጥንቱን ነበር ሰብረው። ደስ ይላል። የኔ ፍቅር ወይ እነግርሃለሁ ብዬ እኮ ምን ንገሪ። ስጋ አምሮኝ ነበር ግን ገንዘብ የለም ብዬ መናገር ፈራሁ። እኔ ልሳቀቅልሽ፣ ሳግቼልሽ እመጣለሁ። ሂድ እስቲ ቶሎ ግዛላት። አለቃ ፈልጌክ ነበር። ምን ነበር? ብር እንድታበድረኝ ፈልጌ ነው። የምን ብር? ባለፈው ሰርተው መች መልሰና ነው ድጋሚ ብር ብለህ የምትጠይቅ? ሚስቴክ እርጉዝ ስለሆነች ነው።
እና እኔ ምን አገባኝ? አብረን እንዴ ያስረገዝን አይደለም እኮ እሺ፣ ቢያንስ ከሚቀጥለው ወር ተረዘንለት። ባለፈው ታመመሽ ላይ የተበደርከው ረስተው ነው። ዘርበል ከዚህ አቡዬ አኒ ምን ትሰሪያለሽ እዚህ? ይሄ ሁሉ ለኔ ብለህ ነው? እኔ እኮ አማርኛ እኮ አውቄ ነው፣ ለቀልድ ነው። ሁለተኛ የለመደኝ ይቅር በለኝ። አንተ ተናንሰህ ነው ያልበላም የኔ ባላ ፈቅራለሁ። ይሄም ቀን ያልፍና ነገ የተሻለ ህይወት እንኖራለን። እሺ ምን ቀልድ ነው? እሺ የቀለድሽው እህቴ ምን አይነት ቀልድ ነው? የሰው ፊት ካስመታሹ በኋላ ተው ሴቶች ይመርልን ብላችሁ ግን እንደዚህ አይነት ቀልድ ባላችሁ ላይ ፍቅረኛችሁ ላይ ምናምን አቀልዱ። እንደውም ይሄ ትንሹ ነው እኮ። አንዳንዴ ቀልድ ብሎ የሚሰሩት ስራ እኮ በቃ አው ምናምን ትላለህ ሁሉ ትደመመባችኋል። አይደረግም እንደዚህ አይነት ቀልድ። የሰው ፊት ማየት በጣም የሚያም ነገር ነው። እንዴት ነሽ? ይሄ ስንት ነው? ይቅርታ አይሸጥም። ለምን ተሽጧል? አይ ላንተ አይሆንም። ምን ማለት ነው? እኔ ምንድን ነኝ? ስትታይ የኛን ቤት አፎርድ ማድረግ የምትችል አትመስልም። አለቃሽን ጥሪልኝ። እንዴት ሊያረጋው ነው? አልሰማሽኝም? አለቃሽን ጥሪልኝ። ኧረ ጥሪ እንዴት ጠገበች? ሻለዛ ጋር ላንተ የሚሆን ቦታ ያለ ይመስለኛል። ለምን አልደውልለትም? አቡዬ እቤቴን እንዴት አየሃት? በእናት የቤቱን ውድ ልብስ አዘጋጅለት። እሺ አለቃ። አሁን እንትን ትላለሽ። እንዳንተ ካልተፈጋ የተሰራ አይመስልህም አይደለ? ዛሬማ የቋጠርከውን እንዳለ አስከፍዬ ነው የምትሄደው። ወንድሜ ከአባት ጋር ነው እንጂ ካንተ ጋር አይደለም ፉክክሬ። ብዙ ገንዘብ አላወጣም። እሱን እናያለን። በላውን ለካ አለቃ ለቅድሙ ይቅርታሽ፣ እባክህ እንዳትናገርብኝ። አየሽ ዛሬ እንደዚህ ቆሸሽኩት ነገር ነው። ለማንኛውም ለዛሬ አልናገርም። ለሌላ ጊዜስ ግን ደንበኛ ንጉስ ነው። ልብሳችሁ ደግሞ ያምራል። አንተ በጣም ስርዓት ያለህ ሰው ነህ። እንዴት አይነት ትምህርት ነው የሰጣት ባካችሁ? እኔስ ጀምር አለቃሽን ጥሪልኝ አይደለም እኮ አፎርድ አታረገውም ምናምን ገና ስትል እዛው አንድ ሻርፕ ፈልጌ ነበረ ማንጠለጥላት። ምንድነው? ምን ሆነብሽ? ምንድነው እሱ? ጫው ብቻ ነው ምግብ እኮ። ይቅርታ አሁን እቀይረዋለሁ። አልፈልግም። ማናጀሩን ጥራልኝ። እሱ አይስማ። ምግብ ምሰራውን ያባራታል። ምስኪን ናት። ምንድነው? በቃ ተረጋጊ። እና እኔ ምን አገባኝ? ማናጀሩን ጥራልኝ። ታሪኳን ብታቂ ተይ። ምንድነው ታሪኳ? እስቲ ንገረኝ። አንድ ልጅ አላት። ብቻዋን ነው የምታሳድገው። ባሏ ሞቶ ነው? ይሙት ይኑር አይታወቅም። የተሻለ ህይወት አኖርሻለሁ ብሎ ከ4 ዓመት በፊት ነበረ ሊቢያ የተሰደደው። ሊቢያ ሲገባ ያወሩ ነበር። ከዛ ምን ተፈጠረ? የእሱም ድምፅ ጠፋ። እሷም እንዳረገዘች አወቀች። ቤተሰቦቿም ከቤት አባረሯት። ልጇን ወልዳ እዚህ እየሰራች ታሳድገዋለች። እና ያውን እቺ ሴትዮ ነው መርዳት ነው ያለባችሁ። እኔ የምልህ ስሟ አበባ ነው? አዎ። አንተ ነህ? ጠራልኝ ትችላለህ? እሺ አለቃ። ያልከኝ ልጅ ብቻ እንዳትሆን ልቤ እየፈራ ነው። ከዚህ ሁሉ ስቃይና መከራ በኋላ ሚስትና ልጆችን ላገኛቸው ነው መሰለኝ። አበባዬ እንዴት ነው ልቧ ክፍል የሚለው? በህይወት አለክ? አለ። ከስቷል እንጂ ትንሽ ነው የከሳው እንጂ በህይወት አለ። ወይኔ ፊቷ ራሱ ማዲያት ምናምን። አዎ እኔ ነኝ የኔ ፍቅር። እኔ እንደዚህ ልጎሳቆልልሽ። ወይኔ ደስ ሲሉ ምን አይነት ሪዩኒየን ነው? እኔ አሁን በዚህ ሲቹዌሽን በደንብ ነበር የማለቅሰው። ሚስትና ልጄን አግኝቻት። እናንተ ብትሆኑ ምን ታደርጋላችሁ? እስቲ ኮሜንት ላይ ጻፉልኝ። ዛሬም ስጠጫ ድረሽ ነው? አዎ። አንቺስ ከቤተ ክርስቲያን ነው? እነዚህ ልጠይቃቸው መሰለኝ። መቼም ነጠላ የለበሰችው ልጅ አጨክንብኝ። ሰላም እህቶቼ፣ ከክፍለ ሀገር ነበር የመጣሁት። እኛ ምን አገባን? ሂድ ከዚህ። እንዴ ምን ነካሽ? ቢያንስ እንስማው እንጂ። ቀጥሎ ወንድሜ። ገና ከባስ እንደወረድኩ ነበር ምን እንዳስነኩኝ አላውቅም። ያለኝም በሙሉ ወሰዱብኝ እና እሷ ነጠላ ለብሳ ሳያት የእግዚአብሔር ሰው ናት አጨክንብኝም ብዬ ትራንስፖርት ለመጠየቅ ነበር አመጣት። ሂድ አጭበርባሪ። እንዴ አንቺ ና ወንድሜ። አየሷ ግን ትሰጣለች። እንካ ብራዘር። ይብቃ አላውቅም፣ ግን ትላንት ፏስን ላይ ቀረን ገንዘብ ነው። ነጠላው ምን ያደርጋል? ዋናው ልብ ላይ እኮ ነው። ቀደም አንቺን ባለባበስ አይቼ ገምቼሽ ነበር፣ ነገር ግን እንደተሳሳትኩ አሁን ገባኝ። ስላረግሽልኝ ነገር ሁሉ እግዚአብሔር ይክፈልሽ። አገሬ እንደገባው ነው ገንዘብሽን እመልክልሽ። ቁጥርሽ የተባረከ ሰው ወንድሜ። እሺ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
እስቲ ቤተ ክርስቲያን ነጠላ ለብሰን ሄደን ሌሎችን ክሪቲሳይዝ ከማድረግ በፊት ውስጣችን ራሳችን ላይ እንስራ። እስቲ ጀምር እኮ ቤተ ክርስቲያንም ግብዝ አትሁኑ ብላ ታስተምራለች እኮ። ለምንድን ነው ግን መማሪያ ያቃተን? አይ ፎቶ ገና ሳታነሳ ፎቶውን ጨፈለቀችው። እንደውም እሷ ጨፍልቀ ሌላ ቺክ ብትሆን አስቀምጣ በቦክስ ነበር መገባል እንደ ጆኒ ጁጁ። ፍቅራው ካለው ደግና ከራለ ወይ ዳዲ ደወለ መጣና ቀረ። እቺ ችጋራ እድሜ እንኳን ቋጣይ ትሆናለች። ምንድነው? እኔም አባት መጣብን ራሱ ደስ ይለኛል። እንዴት እንዳስጠላችኝ። ምን ሂሳብ አከፍልም ነው? አባቢ ከጓደኞች ጋር ሆኜ ነው። እሺ ስወጣ እደውልልካለሁ። ሁሉም አንዱን አይዘልቅልሽ። እሺ እህቴ ያማል ደነገጥከኝ እኮ። እዛ ጋር ያሉት ጓደኞች ናቸው? አዎ ጓደኞቼ ናቸው። ግን ምን አገባህ? አረ ይኸውልሽ ጓደኛዬ የምትያቸው ያንቺን ዝቅታ ነው የሚፈልጉት። መጥፎ ሰዎች ናቸው። ምንድን ነው የምታወራው? ነይ ምን አያዋት ምነው ከዞረው ያገኘው የለም ወይ ከግርዳኝነቱ። አቤት ይቅርታ፣ አብራችሁ የነበረችው ልጅ አባቷን ሳይማቸው አይቀርም። እኔም ድንገት ስልክ ስታወራ ሰምቼ ነው። ብቻዋን ባትሆን መልካም ነው። እኔ ራሷ ጉዳይ ሰበብ ነው። ሂሳብ እኮ ስለመጣ ሂሳብ ላለመክፈል ነው። እቺ ፍቅር መቼ ነው የምትሻሻለው? አይ ጓደኝነት ምን አለ በከፍሉላት ታዲያ። ፍቅራው ካለው ደግና ከራለ ያፈደቹ ከፋይ ወጣውማ በወዳጁ እንዳልተሰማ ሰውን አክት እያደረጉ እኮ ነው። እናንተ መጥፎ ሰው ሆናችሁ ሳይሆን እኔ መለወጥ ስላልቻልኩኝ አመሰግናለሁ። ለምን ጥለሻቸው ትሄጃለሽ? አሁን እዚህ ሲቹዌሽን ላይ እኔ ምን እንደማረግ ታውቂያለሽ? በበርገር ገመታችሁኝ ብዬ እንደውም የሳምንት ከፍዬላችኋለሁ እዚህ ቤት እየመጣችሁ ብሉ ብዬ ብር ፊታቸው ላይ ነበር መበተንላችሁ። ሰውን በገንዘብ እስቲ አገምቱ። ማን ምን እንደሆነ በምን ታውቃላችሁ? ስውር ፍቅር ክፍል 1 ማን ነው እያያችሁ ያላችሁት? እንደዚህ ዛሬ አሪፍ ሙክ ላይ ነው። ይዘና ነገር ምን እንደምትወጁ ነው የምነግረው። ኧረ ልባብ ጥሩ ይለብሳሉ። ጥሩ ትለብሻለሽ እህቴ። በቃ ይሄ ልጅ ባሰበታ። አንተ ወይኔ ከመልክ መልክ ከቁመና ቁመና ስልኩን ሳልቀበል መጣው። በእናትሽ ታዩ ባከሽ። ይሄን ሁሉ እኮ የሚያደርገው እኔ ለማማረክ ብሎ ነው። አንቺን ለማማረክ ብሎ ይሄን ሁሉ ነገር ካደረገ አስቢው ደግሞ ቢያፈቅርሽ። አቡ ጀንደር ዘጋባችኋ። ወረጂ ከመኪናው ዱርዬ ማለት ሊላ ነው። ዞሮ ባህል አንተ ትላንትና ልጆቹን ይስላዩ ብቻ ደበደብካቸው። ዛሬ ደግሞ ለመሞት እኔ መኪና ፍለፍት መጣ። ኧረ ሳማት፣ ኧረ ሳማት። እቲ ማን እንደሆነ ታውቃለህ? አንቺ ሴት ነው እንዴ? እስኪ ራስህን ተመልከት። ምን እኮ ከኔ ጋር ይመጣጣል? ምን አይነት ጅንጀና ነው ወንድሜ? ስንት ወንድ እኔን ለማግባት አባቴ ጋር እንደሚመጣ ታውቃለህ? በቃሽ፣ እኔ አንቺን አፈቅርሻለሁ። አይገባሽም እንዴ አንቺ? የትላልቅ ቤት ልጆች ሲባሉ አንድ ወንድ ካንቺ አጠገብ ቢታይ እጅና እግሩን ሰብሬ ነው ማስቀምጠው። የድሮ ሰው ጥለፋት። ኧረ ወደቀ። አስታውሺ፣ የምታገቢው እኔን ብቻ ነው። ደግሞ ፍቅር በከለል በቁመት አይዝም። ፍቅር ከልብ ነው። ከዚህ ጋር አማለልካት። በቃ ቁማ ከሰማች ወዳሃለች ማለት ነው። ያረዳለች። ይቺ ግን በእርግጠኝነት ተወዳሃለች። ፓርቲቱ የምትፈልጉ ሰዎች ኮሜንት ላይ ፓርቲቱ እያላችሁ ጻፉ።
ና ና ምን ሲስተር ናት? እጭ ና ብር ልቀፍልህ ነው በቃ እህትህ ከሆነች። ምንድነው ጉዳዩ? አንተን በማግኘት በጣም ደስተኛ ነኝ። እኔ አለመንኩም አጎቴ እንደዚህ ባንዲ በማሳመን። የምር አንተ ሮክስታር ነህ። አድናቆትሽን ጨርሽ። አሁን ወደ ጉዳይሽ ግቢ። ለማንም እንዳትናገር ጭፈራ ቤት ውስጥ እንደተገናኘን እና ደግሞ ያንንም ፎቶ አጥፎ። እንደዛ ከፈራሽ ለምን ሰምሽ? በጣም ያሳፍራል አይደል? ግዳን ሰው መሳም የኛ ባህል ነው። ወይኔ አይሆንም። በቃ እሺ ያንን ፎቶ አጥፈው። ሂጂኒ ፎቶን አላጠፋ። ገባኝ። እሺ ገንዘብ ነው አይደል የፈለከው? ስንት ነው የፈለከው? 1 ቢሊዮን ብር መስጠት ትችላለሽ? አትሽመር። በቃ ጥያቄው መጠየቅ አቁም። ነገር ግን በአንድ ነገር መስማማት እንችላለን። አንቺ ሁሉ ጊዜ ሳሚ፣ እኔ ፎቶውን አጠፋልሽ። ብዙ አራዳቱን እሺ፣ ፎቶውን እንድታጠፈው ፈልጋለሁ። አስቀያሚ ከተለመንክ ይሄን ያህል ይበቃሃል። በጥፊ ደግሞ ስትባል እንዴት እንደማታጠፋው አሳይሃለሁ ነው ነገሩ። ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ለማንኛውም ለዛሬ ስኮላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁና እርሱ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።